ሰላም ተማሪዎች እንደምናላችሁ ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 3.10.3 ትራዲሽናል ማልቲንግ ፎር ሎካል አልኮሆል ፕሮዳክሽን የሚለውን ሰብሰክሽን እናያለን። የቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። እንግዲህ ቀደም ሲል በባለፈው ቪዲዮአችን እንዴት አንድን ብቅል ከተለያዩ እህሎች ማብቀል እንደምንችል እና በዘመናዊ መልኩ ደግሞ የተለያዩ አልኮሆሊክ መጠጦችን ወይም አልኮሆል መጠጦችን ማምረት እንደምንችል አይተናል አይደለ? ሶ ባህላዊ በሆነ መንገድም የሰው ልጆች መጠጥን ያጠምቃሉ ራይት። ከሱም የተነሳ ነው ዘመናዊ ነገር የመጣው። ሶ ሃው ዱ ፒፕልስ ፕሮዲዩስ ማልት፣ እንዴት አድርገው ነው ሰዎች በባህላዊ መንገድ ብቅልን የሚያበቅሉት? በትራዲሽናል ማልቲንግ ፕሮሰስ አይደለ? ባህላዊ የሆነ ብቅል የማብቀያ መንገድ ተከትለው ነው። ሶ ለምሳሌ በሀገራችን ኢትዮጵያ ብናይ ባህላዊ መንገድ የምናጠምቃቸው የምናበቅለው ብቅልና የምናመርታቸው የመጠጦች አይነቶች አሉ አይደል? ልክ እንደ ጠላ ያሉ። ሶ ትራዲሽናል ማልቲንግ ኢዝ ዘ ፕሮሰስ ኦፍ ስፕራውቲንግ ባርሊ ግሬንስ ፎር ዘ ፕሮዳክሽን ኦፍ ኤንዛይምስ አልፋ አሚሌዝ ኤንድ ቤታ አሚሌዝ ቱ ፕሮሰስ ፈርመንቴሽን ድሪንክስ ሰች አስ ጠላ። ሶ ባህላዊ የብቅል የማብቀል ሂደት የምንለው ምን ሲሆን ነው? ገብስን ተጠቅመን ገብስ ብቅል አብቅሎ እዛ በውስጡ የተለያዩ እንደ አልፋ አሚሌዝ እና ቤታ አሚሌዝ ኤንዛይሞች ፕሮሰስ ካደረገ በኋላ በፈርመንቴሽን ሂደት ኦኬ ተብላልቶ ጠላ የሚጠመቅበትን ሂደት ነው ማለት ነው። ሶ the steps of traditional malting process include soaking barley grains, germinating and kilning ናቸው። ሞደርን ላይ የምንጠቀማቸውን ቅደም ተከታዮች እዚህ ላይ የምንጠቀማለን ማለት ነው። መጀመሪያውኑም ከዚህ ስለሆነ ማለት ነው ዘመናዊው ሂደት የተወሰደው። ሶ ሶኪንግ ባርሊ ግሬንስ እንዳልነው ቀደም ብለን በባለፈው ቪዲዮአችን ኢትስ ዘ ስቴፒንግ ፕሮሰስ ማለት ነው። የገብሱ እህል የሚዘፈዘፍበት ደረጃ ነው። ከዛ ከተዘፈዘፈ በኋላ ውሃውንና ኦክሲጅኑን ተጠቅሞ በእህሉ ዘር ውስጥ ያሉ ኤንዛይምስ አክቲቬትድ የሚሆኑበት ሌላም ኤንዛይሞች ፕሮዲውስ የሚደረጉበት ሂደት ነው። ን ጀርሚኔሽን ሀፕን ያደርጋል። ኦኬ ስፕራውቲንግ ማለትም ብቅሉ ማብቀል ይጀምራል ማለት ነው። አረንጓዴ ብቅል ማብቀል ይጀምራል። ከዛ ሞር አድጎ ወደ ሾትነት ወይም ደግሞ ወደ ሩት ሌትስ ወይም ደግሞ ስር በደንብ ሰዶ ግንዶች አብቅሎ ሙሉ ፕላንት ከመሆኑ በፊት ለማስቆም ድራይ ይደረጋል ማለት ነው። ይሞቃል፣ ብቅሉ ይሞቃል። በዚህ መልኩ ነው ማለት ነው የሚከተለው ሂደት ባህላዊው የብቅል የማብቀል ሂደቱ። and the most commonly used grains for malting are barley። አብዛኛው ጊዜ ብቅል ለማብቀል የሚጠቀሙባቸው የእህል ዘሮች እንደ ገብስ ያሉ፣ እንደ ሜዝ፣ በቆሎ፣ እንደ ሚልት፣ እንደ ዳጉሳ፣ ሶርገም፣ ማሽላ እና የመሳሰሉት እህሎች ናቸው አብዛኛው ጊዜ የምንጠቀማቸው። ነገር ግን however barley is the most preferable grain to produce local drinks in local malting process ማለት ነው። አብዛኛው ጊዜ ግን በሀገራችን ኢትዮጵያ የተለያዩ እንደ ጠላ ያሉ ባህላዊ መጠጦችን ለመጥመቅ የምንጠቀመው የገብስ እህልን ነው። ሶ እዚህ ጋር ፊገር 3.23 ብናይ it's a malted barley ብቅል ያበቀለ ገብስ ማየት እንችላለን። and the main purpose of malt production is to produce alcoholic beverage drinks for consumption and income generation to support the livelihood of the people ማለት ነው። ስለዚህ በሀገራችን ኢትዮጵያ ብቅል የሚበቀልበት ዋነኛ አላማ ምን ለማድረግ ነው? የተለያዩ የአልኮሆል መጠጦችን ለማምረት እና ለመጠጣት እንዲሁም ደግሞ እሱን እየሸጡ ገቢ ለማምጣት ቤተሰብ ለመደገፍ የሚጠቅም ነው ማለት ነው። ኦኬ so malting requires raw materials like barley for the fermentation of alcoholic drinks like ጠላ። በዋነኝነት ብቅል ለማብቀል የሚያስፈልገው ጥሬ ዕቃ ገብስ ነው ማለት ነው፣ እንደ ጠላ ያሉ የአልኮሆል መጠጦችን ለማምረት። ታዲያ በሀገራችን ኢትዮጵያ peoples in Ethiopia produce local drinks like የተለያዩ ባህላዊ መጠጦችን በማልቲንግ ፕሮሰስ ያመርታሉ። እንደ ቦካም፣ እንደለው ጨቃም፣ ቀሪቦ፣ ኮርፌ፣ ሻሜታ፣ ቦርዴ፣ ጠጅ የመሳሰሉ የተለያዩ መጠጦችን የአልኮሆል መጠጦችን ያመርታሉ። ይሄን ተጠቅመው ማለት ነው ለተለያዩ ኦኬዥንስ፣ ለየት ላሉ ቀኖች፣ ለሆሊዴዎች፣ ለበዓላት፣ ለዌዲንግ ሴሬሞኒስ፣ ለሰርግ በዓላት እና ለተለያዩ የበዓል ቀኖች ለሚከበሩ ቀኖች የሚውሉ የተለያዩ የመጠጥ ምርቶችን ያመርታሉ ማለት ነው በተለያዩ ሀገራችን ክፍል። Do people in your area use malting to produce such types of local drinks?
እናንተም በአካባቢያቸው ያሉ ህዝብ ማህበረሰብ በማልቲንግ ፕሮሰስ የተለያዩ ባህላዊ መጠጦችን ሲያመርቱ አይታችሁ ታውቃላችሁ? እኔ በአካባቢ እንግዲህ ጠላ ብዙ ጊዜ ሲጠመቅ አይቻለሁ ማለት ነው። በአዲስ አበባ ጠላ ሲጠመቅ እናያለን። በብቅል ተበቅሎ ቅድም ባየነው ሂደት መሰረት ማለት ነው። እሺ አሁን ኢንኳሪ ቤዝድ አክቲቪቲ 3.1 እንስራ። ኢትስ ማልቲንግ ፕራክቲስ ኢን ዘ ክላስሩም ዊዝ ግሩፕስ ኦፍ 5 ስቱደንትስ። የብቅል የማብቀልን ሂደት እንድትለማመዱ ከክፍል ጓደኞቻችሁ ጋር 5 ሆናችሁ በቡድን እንድትሰሩ የሚፈለግ አክቲቪቲ ነው። ሶ ኤክሰርሳይዝ ዊዝ ማልቲንግ ፕራክቲስ። ማቴሪያልሶቹ የሚያስፈልጉን ባርሊ ሲድስ ኤንድ ዋተር ነው ማለት ነው። የገብስ እህል ዘርና ውሃ ነው የሚያስፈልገን። ፕሮሲጀሩ ደግሞ ምንድነው የምንከተለው? ዊ ሜክ አ ማልት ኦፍ ባርሊ ሲድስ and present the steps of malting to the class ማለት ነው። የብቅሉን ዘር በመጠቀምና ውሃውን በመጠቀም እንዴት ብቅል እንደሚበቀል ለክፍል ጓደኞቻችን እርስ በርስ እንድንማማርበት እናደርጋለን ማለት ነው። እንግዲህ አክቲቪቲውን ስንሰራ ደግሞ አሰስ የምናደርጋቸው ነገሮች የምንገመግማቸው ነገሮች አንደኛ what happened to the barley seeds ነው። ባርሊውን የገብሱን እህል ውሃው ስንዘፈዝፈው የገብሱ ዘሮች ምን ሆኑ? and how did you halt the malts from further sprouting? ደግሞ የገብሱ ፍሬዎች ብቅልን ማብቀል ከጀመሩ በኋላ በበለጠው እንዳይበቅሉና ወደ ሙሉ እጽዋትነት እንዳይቀየሩ በምን አስቆማቸዋቸው? and what's the purpose of malting? በአጠቃላይ ደግሞ ማልቲንግ ብቅል ማብቀል ያለው ጠቀሜታና ለምን ዓላማ ነው የምናውለው ብቅልን አብቅለን የሚለውን ነገር ትመልሳላችሁ። ሶ ለመጀመሪያ ጥያቄ what happened to the barley seeds ለምንለው the barley seeds ውሃው ሲዘፈዘፉ ውሃውን አብዘርቭ ያደርጋሉ then ብቅል ማብቀል ይጀምራሉ፣ ጀርሚኔት ማድረግ ይጀምራሉ ማለት ነው። ሶ during germination ምን ይፈጠራል? the enzymes such as alpha amylase and beta amylase የምንላቸው enzymes produced የሆኑና ይመረቱና they start breaking down the stored starch ማለት ነው። በዘር ውስጥ ተቀምጦ የነበረውን starch biological molecule into simpler soluble ወደሆኑ ሹገሮች ይሰባብሯቸዋል። ከዛ the seedling ችግኞቹ እነዛን soluble sugars የተጠቀሙ ማደግ ይጀምራሉ ማለት ነው። then they germinate. okay and how did you halt the malts from further sprouting ለሚለው በበለጠ ስርና ግንድ አብቅለው ሙሉ እጽዋት እንዳይሆኑ በምን አስቆማቸዋቸው ነው የሚለን። so how the germination process was stopped by drying or kilning the sprouted barley ማለት ነው። ስለዚህ ከጀርሚኔሽን በኋላ በበለጠ ብቅሉ እንዳያድግ እና ወደ ሙሉ እጽዋትነት ሳያድግ በፊት እናደርቀዋለን ማለት ነው። okay so heating or drying removes moisture and denatures the enzymes that cause growth, but it preserves the amylase enzymes that are important for converting starch into sugar later during brewing or fermentation ማለት ነው። ስለዚህ በምናሞቅበትና በምናደርቅበት ጊዜ በውስጣቸው የነበረ እርጥበት ይወገዳል። በዛ ጊዜ በበለጠ እንዲያድጉ የሚያደርጋቸውን ኤንዛይምስ ዲኔቸር ያደርጋል። ነገር ግን እንደ አሚሌዝ ያሉ ኤንዛይሞች በጣም አስፈላጊ የሆኑ ኤንዛይሞች ማለት ነው አጌን በውስጡ ያለውን ስታርች ወደ ስሞለር ሹገርስ የሚለውጡልን ግን ሳይበላሹ ዘው ይቆያሉ። then በዚህ መልኩ ጀርሚኔት ከማድረግ ይቆማል ማለት ነው። በማን በክሊኒንግ ወይም ደግሞ ድራይ በማድረግ የበቀለውን ብቅል the green malትን በማድረግ ማለት ነው። then የደረቁት ብቅል ነው ለፈርመንቴሽን ከየስትስ ጋር አንድ ላይ በመዋሃድ በፈርመንቴሽን ሂደት አልኮሆል የሚፈጠረው አልኮሆል የሚመረተው። ለሶስተኛ ጥያቄ ደግሞ what's the purpose of malting ለሚለው purpose is to activate and produce enzymes አይደለ? በግሬን ውስጥ ወይም በገብስ ውስጥ ያሉ ወይም በተለያዩ ብቅል ለማብቀል የምንጠቀምባቸው እህሎች ውስጥ ያሉ ኤንዛይሞች እንዲነቃቁ እንዲሁም ደግሞ ያልተመረቱ ኤንዛይምስ እንደ አልፋ አሚሌዝ እና ቤታ አሚሌዝ ኤንዛይምስ እንዲመረቱ ማድረግና እነሱ ኤንዛይምስ ደግሞ በሲድ ውስጥ በዘር ውስጥ ተቀምጠው የነበረውን ስታርች in the grain insoluble የነበረውን ስታርች ወደ soluble ወደ sugars like maltose and glucose መቀየር ነው ማለት ነው። okay and these sugars ደግሞ ለምን አስፈላጊ ናቸው? for the fermentation process እርሾ ወይም ደግሞ yeast ስንጨምር ያ yeast ተመግቧቸው ኢታኖል እና ካርቦን ዳይኦክሳይድን እንዲያመርት አልኮል እንዲያመርት ስለሚያግዝ ማለት ነው። ሶ በእነዚህ የተነሳ እነዚህ አልኮልስ እንደ ጠላ፣ ቦርዴ፣ ቢራ የምንላቸውን አይነት መጠጦች ለማምረት ስለሚያስችሉን ማለት ነው። ስለዚህ በተጨማሪም ብቅል ማብቀሉ ምንን ኢምፕሩቭ ያደርግልናል? ምን ያሻሽልልናል? የምንጠምቃቸው መጠጥ አይነቶች የራሳቸው የሆነ ፍሌቨር፣ ጣዕም፣ አሮማ፣ ቃና፣ መዓዛ እንዲሁም ደግሞ ከለር ቀለም እንዲኖራቸውና የተለያዩ አይነት መጠጦችን ማምረት እንድንችል ስለሚረዳን ነው ማለት ነው። ስለሚያሻሽልም ነው።
የዛሬ ቪዲዮአችን ይህን ይመስል ነበረ። እንዴት በባህላዊ መንገድ ብቅል ተበቅሎ የተለያዩ ባህላዊ መጠጦች እንደሚጠመቁ በተወሰነ መልኩ አይተናል። በደንብ እንደተረዳችሁ ተስፋ አደርጋለሁ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።